የሩታና የሄርሜላ ጓደኝነት ግን ማለት ነው ዱብዳ የሆነ ነገር እኮ ነው። አሁን እኛ ስንቱን እንቻል እስኪ እንዴ! በጣም ከባድ ለእኛ ራሱ መቀበል የማንችለውን ነገር ነው ከዚህ ጋር የሚያሳዩንና እንግዲህ ሩታ ሄርሜላ ስትመጣ ፈገግ ብላ ሄርሚ እንዴት ነሽ ብላ አቀፈቻት ማለት ነው። ሄርሚም ደግሞ ፈገግ ፈገግ እያለች መጣች። ጉድ እኮ ነው። እናንተ ምን አለባችሁ እኛን አባሉ እንጂ። እና አብርሃምም ደግሞ ቀብረር ብሎባቸው አትድረሱብኝ አልደርስባቸውም ብሎ ሄደ ማለት ነው። ግን በጣም ያሳዝናልም ያሳፍራልም እየተደረገ ያለው ነገር። ይሄን ያክል አንድ ወንድ ልጅ ማሳደድ ማለት እንዴ! የፈጣሪ ያለ ወንድ በምድሩ የጠፋ ነው ያስመሰሉት። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበላችሁ የኔ ውድ ቤተሰቦች። ቤቱን ስታዩት አዲስ ከሆነባችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ውዶችዬ። እንግዲህ ምንድን ነው እውነት ለመናገር የሩታ እህቶች በጣም ልባቸው ነው የተሰበረው። ከምነግራችሁ በላይ በጣም አዝነዋል። በቃ እንደውም ከማዘናቸው የተነሳ ምንድን ነው ያደረጉት? ከዚህ በኋላ አብርሃምን ነው የምደግፈው፣ አብርሽ ጀግና፣ አብርሽዬ ማለት ጀመሩ። በንዴት እኮ ነው። እኔ ግን በጣም ነው ፊል ያደረግኳቸው። ምክንያቱም አመት ሙሉ ከሩታ ጋር ከእርግዝናዋ ጀምሮ እሷ እንባዋ ሲፈስ የነሱ እንባ አብሮ ፍስስ እያለ ማርያምን በጣም ነበር ልባቸው ሲሰበር የከረመው። ግን ሆኖም ግን ሩታ እያገዘችን አይደለም። እንዴት እኛን የሚያናድደን ነገር ታረጋለች በማለት ፕሮፋይል ሁሉ መቀየር ጀምሩ እኮ አንዳንዶች። የኔ ምስኪኖች ወይኔ! አረ እንደዚህ አትከፉ። ነገ ሌላ ቀን ነው፣ እንደዚህ አትከፉ ማለት ነው። ሩታ ደግሞ ያለ አንድ ምክንያት እንደዚህ እንደማታረግ በደንብ ታውቃላችሁ። ያው የምታረገው ነገር ትክክል ባይሆንም ቢያናድድም ማለት ነው። እና ይሄን የምናገረው ለሩትዬ ቤተሰቦች ለሩትዬ እህቶች ነው። በጣም ምርጥ ምርጥ የሆኑ ቤተሰቦች አሏት እና ዩቲዩበሮች ደግሞ ማለት የምፈልገው ፌመስ ዩቲዩበሮች ማለት ነው። ማለት ግዴታ የሚወዳችሁን ህዝብ እንደ ቤተሰቦቻችሁ እዩ አንልም። ነገር ግን ይሄ መወደድ ማለት በጣም ትልቅ ጸጋ ነው። እግዚአብሔርን በራሳችሁ አያያዝ ባለመቻላችሁ ብቻ የተሰጣችሁን ጸጋ አታጥፉ። ከምሬ ነው። እንደዚህ ለመወደድ በጣም ብዙ ሰዎች ተራራ ይወጣሉ፣ ይወርዳሉ፣ በጣም ብዙ ነገሮችን ይፈጥራሉ ለመወደድ ማለት ነው። ግን አይሆንም። ይሄ ከፈጣሪ የተሰጠ ጸጋ እስከሆነ ድረስ ከፈጣሪ የተሰጣችሁን ጸጋ ደግሞ እንደዚህ ዝም ብላችሁ ቀለል አድርጋችሁ አትዩት። በሰው መወደድ ማለት በጣም ደስ የሚል ነገር ነው በእውነት። እና ትንሽ ለቤተሰብ ክብር የሚባል ነገር አለ አንዳንዴ። የምሬን ነው ማለት እነሱ ከልብ በቃ ቤተሰብ ከልብ ነው እኮ የሚያዝንላቸው የፈጣሪ ያለ። ግን ደግሞ ቤተሰብን ማንም የሚረዳ የለም። ለማንኛውም የሩትዬ እህቶች ማለት ነው አይዞን፣ ነገ አዲስ ቀን ነው። ነገ ደግሞ ሩታ በሆነ ነገር መታ ታስደምማችኋለች። እርግጠኛ ነኝ። ሩታን አታውቋትም እና ዛሬ ብታጠፋ ነገ ደግሞ አልምታው ማለት ነው ያን ያዘናችሁበትን ትክሳችኋለች ብዬ አስባለሁ። እና ቤተሰብ ከዚህ በኋላ ወደ ትናንትናው ቪዲዮ ሲሄድላችሁ እንግዲህ ሩታ አብርሃም በቃ አንተ ከፍቅር ጋር እንድትሆን አልፈልግም፣ እኔ ከሄርሜላ ጋር እንድትሆን ፈልጋለሁ አለች ማለት ነው። ወይ ጉድ! ይሄ ሁሉ ግን ውሸት ነው ቤተሰብ። የምሬን ነው የምላችሁ ማለት እንደዛ ከሄርሜላ ለመንጠቅ ሩታ ስትጣጣር የነበረች ልጅ ዛሬ ተገልብጣ ከሄርሜላ ጋር እንድትሆን ፈልጋለሁ። ሩታ አሁን ይሄ ከልብሽ ነው? ከልብሽ እንዳልሆነ ማንም ሰው ማለት ጥሩ ነገር ብትሰሪም በሰዓት ሩታ አንቺም ልትታመኝ አትችይም። እንኳን አይደለም አብረሽ ተመልካች ራሱ ብዙ ሊያምንሽ አይችልም። ለምን? ብዙ ነገሮች ስለተፈጠሩ። ሲቀጥል ደግሞ የሚታመን ነገር አይደለም እያደረግሻለሹ። ከዚህ ጋር ማንኛውም ሴት የምትወደውን አሳልፋ መስጠት እንደማትችል ግልጽና ግልጽ የሆነ ነገር ነው። ስለዚህ ከዚህ አንጻር የምታረየው ነገር ልክ ነው ብለው ሊቀበሉ አይችሉም። በዚህ ውስጥ በጣም ብዙ ነገሮችን መመልከት ትችላላችሁ። አንደኛው ነገር ምንድን ነው? ሩታ አብርሃም ከሄርሜላ ጋር እንዲሆን ፈልጋ አይደለም። በነገራችን ላይ ይሄ ሀቁ ነው። ከሄርሜላ ጋር ሆነ አልሆነ ግዴታ አይሰጣትም እሷ። ነገር ግን እዚህ ጋር እሷ ማወቅ የፈለገችው ነገር አለ። እየሰማችኋት ከሆነ ምንድነው የምትለው? በመካከል የኔና አንተ ህይወት ተስተካክሎ አንተ ወደ ትክክለኛ ወደ ድሮ ተመልሰ አብረን ብንኖር ልጃችን ብናሳድግ ደስ ይለኛል፣ ካልሆነ ግን ከሄርሜላ ጋር መሆን ትችላለህ ማለት። አሁን ይሄ ምንድን ነው? የአብርሃምን ስሜት ቀጥታ ማወቅ ነው። በቃ ላይክ ከፊቱ ላይ መረዳት ትችላለች፣ ሲናገር መረዳት ትችላለች፣ ስሜቱ ከማን ጋር ነው የሚለውን በእያንዳንዷ አብርሃም በሚያደርጋት ሪአክሽን የአብርሃምን ስሜት ማወቅና መረዳት ነው የፈለገችው ሩታ ማለት ነው። እንዳለችውም ደግሞ ነው እኮ አሁን አብርሃም ማለት የተለየ ስሜት አይደለም እዛ ጋር ያሳያቸው። ሩታ እንዳውም አንተ ወስነ ከሄርሜላ ጋር ሁንና እኔ እስኪ አለቁረጥ ያቅተኝ ስትለው በጣም ደነገጠ። ለምን? ከሩታ ጋር መቆራረጥ አይፈልግማ። በሰበቡ ሩታ ማግኘት ይፈልጋል። ሩታ የመጨረሻ ወስና ድጋሚ ከቤት ከደጅ ላልደርስ ብላ ከሄደች አብርሃም
በጭራሽ ይሄን ነገር አምኖ አይቀበልም። ሊያምንም አይችልም፣ ሊቀበልም አይችልም። ሩታን ሁሌ ማሳደድ ነው የሚፈልገው እሱ ማለት ነው። እሷም የፈለገችው ይሄንን ነው። ከሄርሜላ ጋር ያለው ነገር እውነት ነው ውሸት ነው የሚለውን በደንብ አድርጋ ማጣራት ስለፈለገች ነው እንጂ እኔ ከልቧ አምናበት ለሄርሜላ ልሰጠው ነው ብዬ አላስብም። ማለት አሁን ይሄ እሷ ትክክል ናት አያስብላትም። ከዚህ ጋር ማለት እንኳን አይደለም አብርሃም ተመልካች እንደዛ ሊያስባት አይችልም ብያቸዋለሁ። እና ምንድን ነው አሁን ሩታ አብርሃም አንተ ከፍቅር ጋር እንድትሆን አልፈልግም ከሄርሜላ ጋር እንድትሆን እፈልጋለሁ ስትይው እኮ ማለት ነው። አንቺ ምን አገባሽ? በእኔ ህይወት አንቺ ወሳኝ አይደለሽም። ከማንኛውም ሰው ጋር መኖር መብቴ ነው፣ የሚመለከትሽ ነገር የለም ቢልሽ አሁን አንቺ ነው ከዛ ጋር ኪሳራ የምትሆኘው። ለምን? ትክክል ነው። አሁን አብርሃም ከዚህ ጋር ይሄን ነገር አውጥቶ ቢናገር በትክክል ምክንያቱም ማንም በማንም ህይወት አያገባውም። አብርሃም አሁን ከአንቺ ጋር አልነበረም፣ እናንተ ተፋትታችኋል። ስለዚህ አብርሃምን ከከሌሁን ማለት አትችይም ሩታ፣ እውነት ለመናገር ማለት ነው። ይሄ ሀቁና ሀቁ ነው። ምክንያቱም አብርሃም የመረጠውን የፈለገውን አድርጎ መኖር የሚችል ነው በዚህ ሰዓት ላይ ማለት ነው። እና ምን አገባሽ ቢልሽ አሁን በዛ ሰዓት ምንድን ነው የምትመልሹ? ምንም አይነት መስል ሊኖርሽ አይችልም። ሲቀጥል ደግሞ ማለት ነው እኔ እኮ አብርሃምን እሴት የምታስመርጨው አንቺ የምር ለእኔ የተለያየ ባህሪ አታሳየኝ ከማለት ይልቅ ሩታ ቁርጥ አድርገሽ አንቺ በቃ የመጨረሻ አንቅር አድርገሽ ተፍተሹ እኮ ማለት ነው ከሱ ዘወር ማለት ትችያለሽ። እሱ አንዴ ከሄርሜላ አንዴ ከፍቅር እየዘለለ ይኑር እንደፈለገ ይሁን። አንቺ ግን የራስሽን ነገር ከዛ ጋር ነፃ አድርገሽ አውጥተሽ እጅሽን አውጥተሽ በቃ እሱ ባቆመበት ቦታ ላትቆሚ ጭራሽ ድጋሚ ላታየው መሄድ ትችያለሽ እኮ መሄድ ትችያለሽ፣ መወሰን ትችያለሽ። አሁን እኮ አብርሃም አይደለም መወሰን ያቃተው፣ እናንተ ሁለታችሁ ናችሁ መወሰን ያቃታችሁ። ሄርሜላን በዛ በኩል መጥመዝመዝ፣ ሩታን በዚህ በኩል መጥመዝመዝ። በነገራችን ላይ የሰው ልጅ አልፈልግም ከተባለ ሌላ ቃላት አለ፣ ሌላ የሚያሳምንበት ቃል አለ ብዬ እኔ አላስብም። አልፈልጋችሁም የሚለው ቃል ራሱ እኮ በጣም ከባድ እኮ ነው ለሴት ልጅ። ከዚህ ውጭ እንዴት ያሳያችሁ እስኪ? አዎ ሩቲን ያው በልጇ ሰበብ እያገኛት ነው። እሱ ሲጀመር ነግሬያቸዋለሁ፣ ከሩታ ጋር የተቆራኘ ሰው ነው። እንደው መቼም ቢሆን ሊላቀቃት አይችልም ነው የምላችሁ። ነገር ግን ሩታ አሁን መወሰን ያቃተሽ አንቺ ነሽ። እንደ እውነቱ ከሆነ መወሰን ያቃተሽ ከአብርሃም መራቅ ያቃተሽ አንቺ ነሽ እንጂ አብርሃም አይደለም። አብርሃም በተለያዩ ነገሮች የሆነ ነገር ሊያሳይሽ ይችላል። አንቺ ግን ለዛ ገደብ ማብጀት ትችይ ነበረ እኮ በቃ ከአንቺ ካለማድረስ እሱ ባለበት ቦታ ባለመሄድ በቃ ቦታውን እኮ መልቀቅ ትችያለሽ። እውነት አንቺ ከልብሽ ከቆረጥሽ ያለሽበትን ቦታ እኮ ለቀሽ በቃ ማንም ከማያገኝሽ ቦታ መሄድ ትችያለሽ። ግን ደግሞ ይሄን ነገር ማድረግ ስላልቻልሽ ነው ከዚህ ጋር የአብርሃምን ነገር መተሽ ማጣራት የፈለግሽውና ግን ሩታ ይሄን ነገር አድርጊ። አሁን ብዙነሽ በትናንትና ዕለት በሆነ ቤት መታ ማለት ነው አንድ ቪዲዮ ሰርታ ነበር። እኔ ሩታን ቢያደርገኝ እንኳን አይደለም እሱ በቆመበት ልቆም ጭራሽ ልጁን እንዳያገኝ ሁላ ነው የማደርገው፣ እሰወርበታለሁ አለች። እኔ ከዚህ ጋር ማለት ነው ብዙዬን እኔ መቼም ደግፊያት የማቀሰው አይደለሁም። ልትደገፍም የማትችል ሰው ነች እቺ መድሎ ምሰራ ታዳላለች በጣም እና ነገር ግን ይሄ ቃላቷ በጣም ነው የደገፍኳት በትክክል። በቃ አንድ ሰው ከቆረጠ ኧረ የሩታ በጣም ይለያል። ቤተሰቦቼ ለልጄ ብዬ ነው ትላለች። በነገራችን ላይ በጣም ብዙ ያላባት ያደጉ ልጆች አሉ። የመሬን ነው በጣም ያላባት ጠንካራ ሆኖ ያደጉ ልጆች አሉና አንቺ ለልጅ ስትይ ከአብርሃም ጋር እድሜ ልክሽን እየተከተልሽ መኖር አለብሽ ወይ? ስለዚህ አንቺ ከልብሽ ቁርጥ ካድረሽ የራስሽን ቤት ተከራይተሽ እኮ በቃ አብርሃም እንዳይደርስብሽ ማድረግ ትችያለሽ። ግን ደግሞ ይሄን ነገር እኔ አላቅም ለምን ውስና አድርገሽ እንደማትጅ ምክንያቱም ምን እንደሆነ እኛ ስለማናቅ ይሄን ያክል ገፍተን መናገሩም ከባድ ነው። ምክንያቱም የሰውን ልብ አናቅም። እኛ በሚያደርገው በሚሰራው ስራ እንፈርዳለን እንጂ የልቧን ምን እያሰበች እንደሆነ እኛ ልናውቅ አንችልም። ግን እንደ እሴት ብዙዬ የተናገረችው ነገር ከዚህ ጋር ልክ ነው። የምሬ ነው። እንደዚህ አይነት ዘልዛላ እንደዚህ ከ30 ሴት ገብቶ የሚወጣ ወንድ ደግሞ ማለት ነው እሱ ማን ነው የሚያሳድደው? እናንተ ግን እያሳድዳችሁት ነው። በነገራችን ላይ አብርሃምን ሄርሜላና ሩታ ልተውት አልቻላችሁም። ተውኝ እያለ እንኳን ቃል እያወጣ ልተውት አልቻላችሁም። የፈጣሪ ያለ ሄርሜላ ምክንያት ብታጣ ምንድን ነው እያለች ያለችው? እኔ እኮ ማለት ነው አሁን ላይ ብንተው አሁን ጥሩ አቋም ላይ ያለ አይመስለኝም፣ ትክክል አይመስለኝም አብርሃም አላድል የሆነ ከቀልብ አይደለም። እራሷን እኮ እየሸወደች ነው። አሁን ሄርሜላ እራሷን በጣም ነው የሚሸወደው ከዚህ ጋር ማለት ነው። የሆነ ያለችበትን ነገር በዚህ ሙድ ነው አረሳስታ ማለፍ የምትፈልገው። የአብርሃም ፍቅር ከውስጧ እንዲወጣላት አትፈልግም። እና በዚህ ምክንያት ነገ ደግሞ ማለት ነው እኔ ነገ ዱላ ነው የሚያነሳባችሁ የሚመስለኝ ከዚህ በኋላ
አብርሃምን ከዚህ በኋላ ከቀጠራችሁት ዱላ ነው የሚያነሳባችሁ የሚመስለኝ። ምክንያቱም በጣም አበዛችሁት። እውነት ለመናገር አሁን ሩቲ ከዴብ ጋር ተገናንታ ጭራሽን ከዚህ እኔ እንዳይመጣ በጣም ብዙ ነገሮችን ተናግራ ነበር። ግን በኋላ ላይ በሄርሜላ ቤት ሲመጡ እኔ ተገረምኩኝ። እንዴት የተቀናጀ ነገር ነው የሚሰሩት እነዚህ ሰዎች እያልኩ ማለት ነው። አንዳንዴም ሄርሜላና ሩታ እነዚህ ሰዎች አውቀው ድራማ እየሰሩ ነው እምላለሁኝ እኮ ማርያምን። ኧረ በስመ አብ የሰው ልጅ በቀኝ ከተባለ እንዲህ ምንድን ነው? በጣም ነው የሚያስጠላ በዚህን ያክል መከታተል። እና ሩቲ ከዚህ ውስጥ አንቺ ራስሽን ባታወዳድሪ እና ራስሽን ነፃ አድርገሽ ብትሄጂ ከሌሎች ከነ ፍቅር ከነ ሄርሜላ ባትመደቢ በጣም የተሻለ ነው ብዬ አስባለሁ። ሲቀጥል ደግሞ ማለት ነው ፍቅር ስለማትወድ ሄርሜላ ትወዳለች ምናምን ማለት እንዴት ነው? ሄርሜላን ሰናይ ያድርጋችሁ የምታየው ሰዎች ግን ማለት ነው እናንተ የራሳችሁ ጉዳይ እናንተ የራሳችሁ ጉዳይ። ከፍቅር አብርሃም ሄርሜላ ትሻለዋለች የምትሉ ሰዎች እናንተ የራሳችሁ ጉዳይ። ምክንያቱም ከፍቅር ሄርሜላ በምንም አይነት ታምር ልትሻል አትችልም። በነገራችን ላይ እኔ ነግሬያቸዋለሁ ኦልሬዲ የኔ ስሜት። ምናልባት አብርሃም እና ሩታ ካልቀጠሉ ፍቅር ለአብርሃም ብትሆን አሪፍ ነው። ምክንያቱም ፍቅር ማለት የመጣችበት ከትዳር ላይ አልገባችም።